ሰላም እንዴት ናችሁ? የሳቢሳ ቤተሰቦች እንደምን ሰንብታችኋል? በዛሬው በሳቢሳ ፕሮግራማችን ቆንጆ የሆነ ነገር አቀርብላችኋለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብራችሁን ቆዩ። ለፍቅር ፍለጋ ዝግጁ ሆኖ መገኘት በአዲስ መልክ ለምትመሰርታቸው ማንኛውም አይነት ግንኙነት ግልጽ ሆነ ተገኝ። ከሰዎች ጋር መገናኘት ጥበብ ነው። አስተውለህ የምታውቅ ከሆነ በርካታ ሰዎች ሁልጊዜም አዳዲስና አስደሳች የሆኑ ሰዎችን ለመተዋወቅ ይፈልጋሉ። አንዳንድ ሰዎች ደግሞ ከዚህ በፊት በነበራቸው የጓደኝነት ህይወት ይቀጥላሉ። ከሰዎች ጋር መገናኘት ልክ እንደ ምግብ ዝግጅትና ብስክሌት መንዳት ሁሉ የአንተን ጥበብ የሚፈልግና በትምህርት አማካኝነት ልታሳድጋቸው የምትችላቸው ናቸው። በርካታ አጋጣሚዎችን ተጠቅመው ሰዎችን ማግኘት የሚፈልጉ ሰዎች ዋነኛ ዓላማ ምናልባትም ሰዎችን ከማወቅ ያልዘለለ ፋይዳ ላይኖረው ይችላል። ለምሳሌ ወደ አንድ በአቅራቢያ ወደሚገኝ የምግብ አዳራሽ ጎራ ብለህ ራት እየተመገብክ ነው። በዚሁ የምግብ አዳራሽ ውስጥ እንዳንተ ሁሉ ራት ለመመገብ የመጣች ሌላ እንስት ብቻዋን ቁጭ ብላ ተመለከትክ እንበል። ከዚህች እንስት ጋር እንዴት አድርገህ ንግግር ልትጀምር ትችላለህ? ነው ወይስ ሁለታችሁም አይን ለአይን እየተያያችሁ ያላንዳች ቃላት ልውውጥ በተቀመጣችሁበት ቦታ ሆናችሁ ማሳለፉ ይሻላል? ከምግብ ቤት አስተናጋጆች መካከል አንዱ አስተናጋጅ ጋር ጓደኝነት የመሰረትክ ከሆነ ምናልባትም ይህንን አስተናጋጅ እንደ አገናኝ ድልድይ በመጠቀም ከፊት ለፊት ቁጭ ብላ በከዋክብት አይኖቿ የምትመለከተን እንስት ቀርበህ ልታወራ የምትችልበትን አጋጣሚ ሊፈጥርልህ እንዲችል ማድረግ ትችላለህ። በተለይም በዚህ የምግብ አዳራሽ ውስጥ ደንበኞች ከሆናችሁ ከፊት ለፊት የተቀመጠችው አንስት አብሯት ያለ ጓደኛ የሌላት መሆኗን የሚያውቅ ከሆነ በእርግጥም ያለምንም ችግር ባንተና በሷ መካከል የሚደረገውን ግንኙነት በቀላሉ እንዲሰምር ሊያደርገው ይችላል። ተግባቢ ሁን። በርካታ ሰዎች እንደሚስማሙት ከሆነ ሰዎችን የምትንቅ ከሆነና ለሰዎች ያለ አመለካከት ዝቅ ያለ ከሆነ ከሰዎች ጋር የመግባባት ችሎታ ዝቅ እንደሚል አትጠራጠር። የምትፈልገውን ሰው የማግኘትና የመግባባት ፍላጎት ካለ ፈጥነህ አታናግረው የሚባል ምጸታዊ ንግግር ታውቃላችሁ። አንድን ተግባር ብቻህን መፈጸም እንደምትችል ከገለጽክ በኋላ ጉዳዩን ብቻህን ሆነህ ግን መፈጸም እንደማትፈልግና የሌሎች ሰዎች እገዛ እንደምትሻ ካሳወቅክ በእርግጥም በርካታ የፍቅር ግንኙነቶችን መመስረት እንደምትችል አያጠያይቅም። በእርግጥ ከማን ጋር መገናኘትና ማንን ማወቅ እንደምትፈልግ የመወሰን ስልጣኑ የአንተ የራስ መሆኑ ግልጽ ነው። ነገር ግን ጓደኝነት ማለት አንተ የሚኖርህ ግለሰባዊና ዓለም አቀፋዊ ህይወት ወደፊት እንድታስወነጭፍ የሚያግዝህ ልዩ ችሎታ ነው። መልካም አንደበት ያላቸው ሰዎች ምን መወራት እንዳለበትና እንደሌለበት ጠንቅቀው ያውቃሉ። የሰዎችን የወሲብ ስሜት ያላንዳች እንከን እንዴት አድርጎ መቀስቀስ እንደሚችሉ ለእንዲህ አይነት ሰዎች እንግዳ ተግባር አይደለም። አንዳችም የቃላት ልውውጥ ሳይፈጽሙ የምልክት ቋንቋዎችን በመጠቀምና በመጥራት በውስጣቸው እየፈሰሰ ያለውን ስሜት የማጋራት ልዩ ተሰጥኦ አላቸው። መልካም ጓደኛ መሆን ይጠቅምሃል። መልካም ጓደኛ ነህ? በጓደኝነት አመሰራረትና በጓደኝነት ትስስር ላይ የተሰማራ ከሆነ የሚስማማ ስሜት ልዩና ፍቅር የተሞላበት ስለሆነ በራስ የመተማመን ስሜትህ እንዲጎለብት ትልቅ እገዛ ያደርግልሃል። ከዚህም በተጨማሪ አስተማማኝ የሆነ የፍቅር ጓደኛ እንዲኖርህ ይረዳል። ጓደኛ ለማግኘት ያለ ተነሳሽነት ከፍተኛ ሊሆን ይችላል። ጓደኛ የመፈለግ ተነሳሽነት ከፍተኛ ሊሆን የሚችለው የመቀራረብ ልምድ ካለህና እንዲህ አይነት የፍቅር ግንኙነትን በተመለከተ ሊያጋጥሙ የሚችሉ ውጣ ውረዶችን የመቋቋም አቅም ሙሉ በሙሉ መጠቀም ከቻልክ ብቻ ነው። ለምሳሌ ከጓደኛ ጋር ለመገናኘት አስባችሁ የሆነ ችግር አጋጠማችሁ። ይህንን ችግር ተከትሎ ጓደኛ በቸለተኝነት የቀረና ቀጠሯችሁን የሰረስክ መስሎ እንዳይታየውና በገዛ ፈቃድ ቀጠሯችሁን የለወጥከው እንዳይመስለው ጥንቃቄ ማድረግ ይኖርብሃል። ከማንኛውም የጓደኝነት አይነት ለፍቅር ጓደኝነት ያለን ደረጃና የምንሰጠው ግምት እጅግ ከፍተኛ ቢሆንም የፍቅር ጓደኝነትም ሆነ ሌላ ጓደኝነቶች ሊጋሯቸው የሚችሉ ባህሪያቶች አሏቸው። ሁለቱም አይነት ግንኙነቶች ሊያጋሯቸው ከሚችሏቸው ባህሪያት መካከል የደስታ ስሜትን መፍጠርና እምነት እንዲፈጠር ማድረግ ማስቻል የሚያስማሙ ነጥቦች ናቸው። በፍቅር ግንኙነት ወቅት የባህል ልዩነቶችን ከግምት ውስጥ አስገባ። ከጓደኛ ጋር ግንኙነት ከመጀመሪያ አስቀድመህ ጓደኛ የሚከተለውን የግንኙነት ልምድ ከግምት ውስጥ በማስገባት መንቀሳቀስ በጣም አስፈላጊ ሲሆን ከዚህም በተጨማሪ የጓደኛህን ሃይማኖት፣ ሀገርና ባህል ማወቁ እጅግ ጠቃሚ ነው። ለምሳሌ በእኛ ሀገር ውስጥ ተቀባይነት ያለውና ልዩ የሆነው ነገር በዩናይትድ ስቴትስ፣ በእንግሊዝ፣ በስፔን ተቀባይነት የሌለው ሆኖ ልናገኘው እንችላለን።
ከመገናኛ ዘዴ አንዱ የሆነውን ኢንተርኔት ግንኙነት በመፈጸም በዓለም ዙሪያ ስላለው የግንኙነት ሁኔታ ምን እንደሚመስል እንዲሁም በተለያዩ ዓለማት የሚገኙ ሰዎች ስላላቸው የግንኙነት ልምድ፣ ባህልና አመለካከት ማወቅ መቻል ሊፈጠር የሚችለውን ክፍተት ሊያስወግድ ይችላል። የጓደኝነት ልምድ ምን እንደሚመስል ማወቅ መቻል የለውጥ መሰረት መሆኑን ልብ ልንል ይገባል። አንዳንድ ጊዜ በአንድ ሌሊት የሚደረግ ለውጥ ለምሳሌ በቅጽበት የሚደረግ ግንኙነትን መጥቀስ እንችላለን። 10 ዓመታትን ወይም 100 ዓመታትን የወሰደ ለውጥ የምንፈልገውን ያህል ሆኖ ላናገኘው እንችላለን። በፍለጋ ወቅት የሚያጋጥሙን እንከኖች መቋቋም። ወንዶችም ሆነ ሴቶች በህይወት አጋራቸውን ፍለጋ ተሰማርተው ሲንቀሳቀሱ በርካታ ወንዶችና ሴቶች ይህን ፍለጋቸውን የሚያሰናክሉና እንዲቆም የሚያደርጋቸው ችግር ተመሳሳይ መሆኑን ለማየት ችለዋል። እንደዚሁም ፍለጋቸው ተሳክቶ እንዲሰምር የቻለበትን ምክንያት አስመልክቶ በርካታ ወንዶችና ሴቶች የሚሰጡት ሀሳብ ተመሳሳይ ነው። አንዳንድ የህይወት አጋራችንን ፍለጋ የሚያስተጓጉሉ እንከኖች የሚከሰቱበት ዋና ምክንያት ጓደኛን ለማግኘት እንቅስቃሴ ስንጀምር ልንከተላቸው የሚገቡትን በእቅድ ላይ የተመረኮዙ ተግባራት ማከናወን የሚያስችሉና ፍለጋ እንዴት ማካሄድ እንደሚኖርብን የተመለከቱ አመለካከትን መቀየር አለመቻል የትዳር አጋርን ፍለጋ ጥያቄ ውስጥ እንዲወድቅ ያደርገዋል። በእርግጥ የህይወት አጋርን ለማግኘት የምትፈልገው ውጥረት በነገሰበትና የጊዜ ገደብ አስቀምጠህ የምትንቀሳቀስ ከሆነ ወይም በሌላ ሰው ግፊት አማካኝነት ተነሳስተህ በስሜት የምትሮጥ ከሆነ አሊያም በቤተሰብ ግፊት እንዲሁም በሌሎች ተያያዥ ባላቸው ድርጊቶች ተነሳስተህ ጓደኝነት የምትመሰረት ከሆነ አደገኛ ሊሆን እንደሚችል ልታውቅ ይገባል። መቼም ቢሆን ግፊት በጣም ውስብስብ የሆነና አደጋ ላይ ሊጥልህ የሚችል ተግባር መሆኑን እወቅ። የጊዜ አጠቃቀም በተመለከተ ጥናት በሚካሄድበት ወቅት ያገኘሁትና የተማርኩት ጉዳይ እንደሚገልጸው ከልክ በላይ ያልሆነ ግፊት ነገሮች እንዲፋጠኑ የሚያደርግ ሲሆን ከልክ በላይ የሆነ ግፊት ደግሞ በውስጥ የነበረውን ጠራርጎ እንዲወጣ በማድረግ በአቅራቢያ የሚገኙ ሌሎች ነገሮችንም ይዞ ሊሄድ ይችላል። ስለዚህ አንተ ጥያቄ ሊያተኩር የሚገባው አስተማማኝ በሆነውና አንተን ሊያነቃቃ የሚችለውን ግፊት ይዘህ እየተንቀሳቀስክ መሆን አለመሆኑ ላይ መሆን አለበት። ይዘው እየተንቀሳቀስክ ያለው ግፊት አስተማማኙና አነቃቂው ከሆነ በእርግጥም አንተ አስተማማኝ ሆነና ሊያነቃቃ የሚችለውን ግፊት በውስጥ ስለያዝክ አእምሮህና አካልህ የሚያስፈልጋቸውን የፍቅር ጥያቄዎችና የጓደኛ ፍለጋ ጥያቄ ወደ ጎን ልትለው አያስችልህም። ሳቢሳ ቤተሰቦች ለሳቢሳ ሚዲያ አዲስ ሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም በፍቅር ህይወቴ መሰናክል ገጥሞኛል፣ ትዳሬ አደጋ ላይ ነው የምትሉ ካላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ፣ እኔ አቀርብላችኋለሁ። ስለምትከታተሉኝ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።